ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ ኢትዮጵያ የባህር በር የማግኘት መብቷን በዲፕሎማሲ አማራጭ ለማሳካት ያደረገች ያለውን ጥረት ማጠናከር ይገባናል ሲሉ ምሁራን ገለጹ። የወዳደቁ የውሃ ፕላስቲኮችን መልሶ በመጠቀም ምርቱን ለውጭ ገበያ ያቀረበ ስላለ መውጣት ዘገባ አለን። በመዲናዋ የሚስተዋለውን የትራንስፖርት ችግር ለመፍታት 100 የኤሌክትሪክ ተሽከርካሪዎች ወደ ስራ ሊገቡ መሆኑ ተጠቆመ። የሐረር ከተማ የመጀመሪያው ዙር ኮሪደር ልማት የኤሌክትሪክ መስመር ማዛወር ስራ ተጠናቀቀ። ወጣቱ በሳል የሆነ የማህበራዊ ሚዲያ አጠቃቀምን በመከተል ከግጭት ቀስቃሽ መልእክቶች ራሱን እንዲጠብቅ ተጠየቀ የሚሉት የዕለቱ አርዕስተ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አብራችሁ ኢትዮጵያ የባህር በር የማግኘት መብቷን በዲፕሎማሲ አማራጭ ለማሳካት ያደረገች ያለውን ጥረት ማጠናከር ይገባናል ሲሉ ምሁራን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በባህር በር ዙሪያ ሰሞኑን ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄዎች ምላሽና ማብራሪያ መስጠታቸው ይታወሳል። የባህር በር ጥያቄ ማንሳት ከማንኛውም ዓለም ጋር ስንናገር ትክክል ነው። በዓለም ላይ የእናንተን ያህል ህዝብ ቁጥር ኖሮትና ትልቅ ሀገር ሆኖ የባህር በር የሌለው አገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት ሲሉም ጠቅላይ ሚኒስትሩ በወቅቱ አብራርተዋል። በዚህ ላይ በመመስረት የኢትዮጵያ ዜና አገልግሎት በድሬዳዋና በዋቸሞ ዩኒቨርሲቲዎች ምሁራንን አነጋግረዋል። በድሬዳዋ ዩኒቨርሲቲ የዓለም አቀፍ ህግ መምህር ዓለም ሰገድ ደጀኔ እንዳሉት በታላቁ የህዳሴ ግድብ ላይ የተሰራው የተቀናጀና ውጤታማ የዲፕሎማሲ ስራ የባህር በር ጥያቄን ለማሳካት ምቹ ሁኔታን ፈጥሯል። ለ3 አስርት ዓመታት የተዳፈነው የሀገራችን የባህር በር የማግኘት ዓለም አቀፍ መብት በይፋ የአደባባይ አጀንዳ መደረጉ ወሳኝ እርምጃ መሆኑን ገልጸዋል። ሀገራችን በተባበሩት መንግስታት ህግ መሰረት በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷ የተረጋገጠ መሆኑን አንስተዋል። ኢትዮጵያ የባህር በርን በቀጥታ የማግኘት መብት ለማሳካት የአሁኑ ትውልድና የምሁራን ዋና አጀንዳ ማድረጉን አጠናክረን መቀጠል አለብን ሲሉም አብራርተዋል። በዋቸሞ ዩኒቨርሲቲ የታሪክ መምህርና ተመራማሪ ዶክተር አስራት ኤርሞሎ መንግስት የትውልዱ ጥያቄ የሆነውን የባህር በር ጉዳይ ዲፕሎማሲ አማራጭ ለማሳካት የጀመረው ጥረት መጠናከር አለበት ብለዋል። የሀገር ደህንነት ስጋትን ከመታደግ ባለፈ ከውጭ ለሚገቡ ምርቶች የሚወጣን ከፍተኛ የውጭ ምንዛሬን በማስቀረት የሀገሪቱን እድገት ለማፋጠንና ተወዳዳሪ ኢኮኖሚን ለመገንባት የባህር በር ባለቤትነት አይተኬ ሚና እንዳለው ነው የተናገሩት። ሰላማዊና ዲፕሎማሲ አማራጮችን በመጠቀም ሀገሪቱ የባህር በር ማግኘት የምትችልባቸው ሰፊ አማራጮች እንዳሏትና የተጀመረውን ጥረት ማጠናከር ይገባናል ብለዋል። የብሔራዊ ጥቅምን ለማስከበር እየተነሱ ካሉ ጉዳዮች መካከል አንዱ የባህር በር የማግኘት ጉዳይ እንደሆነ የተናገሩት በዩኒቨርሲቲው የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ሙሉዓለም ኃይለማርያም ናቸው። እንደ ኢትዮጵያ ላሉ በማደግ ላይ ለሚገኙ ሀገራት የውጭ ኢንቨስትመንትን ለመሳብ የገቢና የውጭ ንግድን ለማሳለጥ የባህር በር ከፍተኛ አስተዋጽኦ እንደሚያበረክትም ገልጸዋል። የወዳደቁ የውሃ ፕላስቲክ ጠርሙሶችን ፈጅቶ ዳግም አምርቶ ለሀገር ውስጥና ለውጭ ገበያ እያቀረበ ያለው ወጣት ዳዊት ተክለሃይማኖት ተወልዶ ያደገው ሽሬ እንዳስላሴ ከተማ ነው። የአንደኛ ደረጃ ትምህርቱንም በዚያው ተከታትሎ 10ኛ ክፍል ሲደርስ በሽሬ ፖሊቴክኒክ ኮሌጅ በአውቶሞቲቭ ደረጃ 4 ወይም ሌቭል 4 ተመርቋል። በተመረቀበት ሙያም የመኪና ጥገና ስራ ተቀጥሮ ለ4 ዓመታት ሰርተዋል። ዳዊት ከልጅነቱ እስከ እድገቱ ጎበዝ፣ ስራ ወዳድ፣ አዳዲስ ፈጠራዎችን የሚሞክር ታታሪ መሆኑን የሚያውቁት ሁሉ ይናገራሉ። በዚሁ መንገድም እየሰራ ራሱና ቤተሰቡን እያገዘ በታታሪነቱም ቀጥሏል። የፕላስቲክ ውጤቶችን ወደ ጥቅም እንደሚቀየሩ በአንድ ወቅት ከቅርብ ጓደኛው መስማቱ ነው ትዝ ያለው። የጎርፍ መውረጃ ቦይን በመዝጋት ችግር እየፈጠረ ያለን የፕላስቲክ ቁስ ወደ ጥቅም የመቀየር ሀሳብን ሲያወጣና ሲያወርድም ወጣቱ ከረመ። የሚኖርባት የሽሬ ከተማ ሞቃታማ በመሆኗ ነዋሪው በተለምዶ የታሸገ ውሃ ተጠቅሞ የሚጥለው ፕላስቲክ በብዛት ስላለ የጥሬ ዕቃ ችግር እንደማይገጥመውም አረጋግጧል። በተማረው ትምህርት መነሻነት ማሽን መስራቱን ተናግሯል። ማሽኑን ለመስራት 22 ቀናቶች የፈጀበት መሆኑን የተናገረው ወጣት ዳዊት በተበደረው 1 ሚሊዮን ብር ስራ መጀመሩንም ይናገራል። ከወዳደቁ ብረቶች በሰራው ማሽን የወዳደቁ የውሃ ፕላስቲኮችና ጠርሙሶችን ፈጅቶ አምርቶና ለሀገር ውስጥና ለውጭ ገበያ እያቀረበ ያለው ወጣት በስራው ስኬታማና ትርፋማ ሆኖ ሌሎችንም ቀጥሮ በማሰራት ላይ ይገኛል። በዚህ ስራው ባለቤቱንና የወለዳቸው 2 ልጆች እንዲሁም ሌሎች ቤተሰቦችን በማስተዳደር ላይ ይገኛል። ከስራ ጅማሬው በአንድ ዓመት ውስጥ ከ1000 ኩንታል በላይ የተፈጨ የፕላስቲክ ውጤቶችን ለሀገር ውስጥና ለቱርክ ገበያ በማቅረብ ከ10 ሚሊዮን ብር በላይ የተጣራ ትርፍ ማግኘቱን ገልጸዋል። በ1 ሚሊዮን ብር ካፒታል የተጀመረው ስራ በአሁኑ ወቅት ወደ 20 ሚሊዮን ብር ከፍ ማለቱን የገለጸው ዳዊት አሁን ላይ ለ67 ሰዎች የስራ ዕድል በመፍጠር ለወራዊ የደሞዝ ክፍያም ከግማሽ ሚሊዮን ብር በላይ ወጪ እንደሚያደርግም ተናግረዋል። በመዲናዋ የሚስተዋለውን የትራንስፖርት ችግር ለመፍታት 100 የኤሌክትሪክ ተሽከርካሪዎች ወደ ስራ ሊገቡ ነው። የአዲስ አበባ ትራንስፖርት ቢሮ ምክትል ኃላፊ አስመሮም ብርሃኔ ከኢዜአ ጋር በነበራቸው ቆይታ እንደገለጹት ቢሮ በመዲናዋ የሚታየውን ሰው ሰራሽ የትራንስፖርት እጥረት ለመፍታት በትኩረት እየሰራ ነው። በዚህም ከአገልግሎት ውጭ ሆነው የቆዩ ተሽከርካሪዎችን በመጠገን ወደ ስራ እንዲገቡ በማድረግ አቅርቦቱን የማሻሻል ስራ መሰራቱንም ተናግረዋል። ቢሮ በተለይም በስራ መግቢያና መውጫ ሰዓት የሚስተዋለውን የትራንስፖርት አቅርቦት ችግር ለመፍታት በቅርቡ 100 የሚሆኑ የኤሌክትሪክ ተሽከርካሪዎች ወደ ስራ እንደሚገቡ ተናግረዋል። ቢሮ ረጃጅም ሰልፎች በሚስተዋልባቸው አካባቢዎች የስምሪት ማስተካከያዎችን በማድረግ ላይ መሆኑንም ተናግረዋል። የትራንስፖርት አገልግሎቱን ለማሳለጥ ዘርፉ ሊደግፉ ከሚችሉ አካላት ጋር በመቀናጀት እየተሰራ መሆኑንም ገልጸዋል።
ወጣቱ በሳል የሆነ የማህበራዊ ሚዲያ አጠቃቀምን በመከተል ከግጭት ቀስቃሽ መልእክቶች ራሱ ሊጠብቅ እንደሚገባ ኢዜአ ያነጋገራቸው ወጣቶች ገለጹ። ማህበራዊ ሚዲያ የሰው ልጅን የዕለት ተዕለት እንቅስቃሴ እንዲሁም አኗኗር ቀላል እያደረገው መጥቷል። አሳም መብላት በብልሃት እንዲሉ ማህበራዊ ሚዲያ በአግባቡ ጥቅም ላይ ካልዋለ በህዝቦች መካከል ልዩነትን በማስፋት ግጭት የመፍጠር እድሉም ሰፊ ነው። በአዲስ አበባ ኢዜአ ያነጋገራቸው ወጣቶች ማህበራዊ ሚዲያ ላይ የሚወጡ መረጃዎችን በሙሉ ከመውሰድ ይልቅ አጣርቶ መጠቀም ይገባል ይላሉ። ወጣት ህይወት አምባው እንዳለችው አንዳንድ የማህበራዊ ሚዲያ ተጠቃሚዎች የተለያየ ዓላማን በመያዝ ሐሰተኛ መረጃዎችን ሲያሰራጩ ይስተዋላል። ወጣት ህይወት በማህበራዊ ሚዲያ የሚለቀቁ መረጃዎች ምንጫቸው ከየት ነው፣ ትክክለኛነቱ ምን ያህል ነው የሚለውን ማጤን ይገባል ስትልም መክራለች። ወጣቶች ትክክለኛ መረጃዎችን ከትክክለኛ ምንጮች በመውሰድ ራሳችንን ከሐሰተኛ መረጃ ከመጠበቅ ባለፈ ለህዝቦች አብሮነት መስራት አለብን ብላለች። ወጣቶች የማህበራዊ ሚዲያን ለምን ዓላማ ነው የምንጠቀመው የሚለውን ቆም ብለን ልናስብ ይገባል ያሉ ደግሞ ወጣት ኃይለማርያም ተሰማ ነው። የወጣቱ የማህበራዊ ሚዲያ አጠቃቀም ብስለት የተሞላበት ሊሆን እንደሚገባ በማሳሰብ ሚዲያውን ለበጎ ነገር በመጠቀም ሀገር እንድታተርፍ ማድረግ የሁል ጊዜ ስራችን ሊሆን ይገባልም ብለዋል። በማህበራዊ ሚዲያ በርካታ ተከታዮችን ማፍራት መቻሉን የጠቀሰው ወጣት በረከት ከበደ በበኩሉ በማህበራዊ ሚዲያ የሚያስተላልፈው መልእክት ለሀገርና ለህዝብ ምን ያህል ይጠቅማል የሚለውን የመመዘን ልምድ እንዳለውም ገልጸዋል። በማህበራዊ ሚዲያ አጠቃቀም ላይ ያለውን ልምድ ለወጣቶች በማካፈል የበኩሉን ድርሻ እየተወጣ መሆኑንም ነው በረከት የጠቆመው። የሐረር ከተማ የመጀመሪያው ዙር ኮሪደር ልማት የኤሌክትሪክ መስመር ማዛወር ስራ ተጠናቀቀ። በሐረር ከተማ እየተከናወነ ባለው የመጀመሪያው ዙር የኮሪደር ልማት የመካከለኛና ዝቅተኛ የኤሌክትሪክ ማሰራጫ መስመር ማዛወርና ማሻሻያ ስራ በተለዩ 18 ሳይቶች ላይ ሙሉ በሙሉ መጠናቀቁን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። በዚህም በአጠቃላይ 1107 የእንጨትና የኮንክሪት ምሰሶዎች፣ 40 ኪሎ ሜትር የሚሸፍን የኤሌክትሪክ መስመር እንዲሁም 12 የተለያየ መጠን ያላቸው ትራንስፎርመሮች የማዛወር ስራ ተከናውነዋል ብለዋል። በመጀመሪያው ዙር የመስመር ማዛወር ስራ የተከናወነው በሐረር ከተማ ከአራተኛ እስከ ስታዲየም፣ ከአጂፕ እስከ ሰላም አደባባይ፣ ከሐረር ቢራ እስከ ገስት ሃውስ፣ ከአራተኛ እስከ ቀይ መስቀል እንዲሁም ከኢማም አህመድ ስታዲየም እስከ ገስት ሃውስ የሚሸፍን መሆኑንም ጠቁመዋል። ቀደም ሲል የነበረው የኤሌክትሪክ መሰረተ ልማት በዋናነት ያረጀ በመሆኑ አካባቢዎቹ ላይ የኃይል መቆራረጥ ይከሰት የነበረ ሲሆን አሁን ላይ በተሰራው የማዛወር ስራ የኃይል መቆራረጥን በዘላቂነት ሊቀርፍ በሚችል መልኩ ደረጃውን የጠበቀ የመስመር ዝርጋታ ተከናውኗል ነው ያለው አገልግሎቱ። ለኢዜአ በላቀው መግለጫ ዜናው በዚያ በቃ። ሰላም።